በደግነት የተሸፈነ ክፋት። ሰላም ጤና ይስጥልኝ። ሰላም ብያለሁ። ሰላማችሁ ይብዛ። ቸር ተመኙ ቸር እንድታገኙ፣ መልካሙን እሹ መጥፎውን ሽሹ፣ ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሙት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ቤቱ ቤተሰናያተ ነው። መርሃ ግብሩ ደግሞ መልካሙን ነው። በዛሬው መልካሙ መርሃ ግብር በደግነት የተሸፈነ ክፋት በሚለው ርዕስ ቆይታ እናደርጋለን። እንግዲህ ይህ ርዕስ የሰውን ልጅ ውስብስብ ባህሪና የማታለል ጥበብን በጥልቀት የሚመረምር ትምህርትና ጥንቃቄን የሚሰጥ ርዕስ ነው። አብራችሁኝ ቆዩ። በደግነት የተሸፈነ ክፋት ማለት አንድ ሰው መጥፎ ዓላማውን ወይም ተንኮሉን በመልካም ንግግር፣ በፈገግታ እንዲሁም በእርዳታ ውስጥ ደብቆ ሲቀርብ በደግነት የተሸፈነ ክፋት እንለዋለን። ይህ አይነት ክፋት ከአውሬ ይልቅ አደገኛ የሚያደርገው ተጠቂው ጥቃት እየደረሰበት መሆኑን ስለማያውቅና ለክፋቱ ባለቤት ጥበቃ ስለሚያደርግ ነው። ለምሳሌ እንውሰድ። አንድ ሰው የእርሶን ስም ለማጥፋት ፈልጎ ነገር ግን ለሰዎች ሲናገር በጣም ስለምወደውና ስለምጨነቅለት ነው የምነግራችሁ እንጂ እንዲህ አይነት ችግር አለበት ብሎ ወሬውን ሲጀምር እዚህ ጋር መጨነቅ የሚለው ደግነት፣ ስም ማጥፋት የሚለውን ክፋት ለመሸፈን የገባ ምንድነው? ጭምብል ነው ማለት ነው። ሌላኛው የማታለል ስልቶች። ክፋትን በደግነት የሚሸፍኑ ሰዎች ብዙውን ጊዜ የተጎጂ ወይም የአዳኝ ሚና ይጫወታሉ፣ ይተውናሉ። ሌላው ሰው በእነሱ ላይ ጥገኝነት እንዲኖረው ያደርጋሉ። ራሳችንን ችለን እንድንቆም አይፈቅዱም። ከመጠን በላይ ማሞገስ፣ የሐሰት አሳቢነት ዋና መሳሪያዎቻቸው ናቸው ማለት ነው። የማታለል ስልቶች ለምሳሌ ምን ያደርጋሉ? አንድ የስራ ባልደረቦ እርስዎ እንዲሰንፉ ወይም ስህተት እንዲሰሩ ፈልገው በውስጣቸው ማለት ነው፣ አይዞህ እኔ እሰራዋለሁ አንተ ረፍ ይላሉ። እንደዚህ በእርግጠኝነት በየአካባቢያቸው ይህን ነገር በምትኖሩበት እንደተሰማራችሁበት ያጋጥማል። እረፍት ውሰድ፣ ደክመሃል፣ እንደዚህ ምናምን ማሳነፍ ሁኔታ ማለት ነው። እና መጨረሻ ላይ ያስጠቁሩናል በተሰማራንበት መስክ ማለት ነው። ነገር ግን ስራውን ጥሎት በመሄድ ወይም በማባላሸት አለቃችሁ ሊሆን ይችላል ወይም አለቃው ዘንድ የእርሶ ብቃት ማነስ እንዲታይ ያደርጋል። ብቃታችን እንዲገመገም በአለቃችን አማካኝ በኃላፊያችን አማካኝ ድርጊቱ እርዳታ ቢመስልም ግቡ ግን ምንድነው? ውድቀታችንን ማፋጠን ነው። ሌላኛው በግንኙነት ውስጥ የሚታይ ስውር ክፋት። በፍቅር ወይም በጓደኝነት ግንኙነት ውስጥ ይህ ክፋት ቁጥጥርን ለመደበቅ ይውላል። ስለምወድሽ ነው የሚል ሰበብ የግለሰቡን ነጻነት ለመንጠቅና ለማሸማቀቅ እንደ መከታ ያገለግላል። ስለምወድሽ ነው። ለምሳሌ አንድ ጓደኛ ሁልጊዜ የእርሶን ውሳኔ እየተቃወመ ለአንተ ጥሩ ስለማሰብ ነው እንጂ ይህ አይገባህም የሚል ከሆነ በደግነት ስም የእርሶን በራስ መተማመን እየገደለና በእሱ ላይ ብቻ ጥገኛ እንድንሆን እያደረገን ነው ማለት ነው። እና ልናየው ይገባል በግንኙነታችሁ ስም ያለውን ስውር ክፋቶች ማለት ነው። ሌላኛው እንዴት መለየት ይቻላል? የምንለይባቸው መንገዶች ምንድናቸው ብለን ስንመለከት እውነተኛ ደግነትና በደግነት የተሸፈነ ክፋት የሚለዩት በምንድን ነው? በውጤታቸው ነው። ውጤታቸውን በማየት ነው። እውነተኛ ደግነት ነጻነትን ይሰጣል። ስውር ክፋት ግን ምን ያደርጋል? ውጤቱ ምንድን ነው? ባለዕዳ ያደርገናል ማለት ነው። ያኛው ነጻነታችንን ይሰጠናል፣ እውነተኛ ደግነት። የኛው ስውር ክፋት ደግሞ ውጤቱ ባለዕዳ ነው የሚያደርገን። ተከታታይነትን ማጣት የምንለይበት ሌላኛው ምንድነው? ተከታታይነትን እናጣለን። ማጣት ሰውየው ከጥቅሙ ጋር ሲጋጭ ደግነቱ ወዲያውኑ ይጠፋል ማለት ነው። ሌላው ምንድነው የሚያደርገው? አሁንም የምንለይበት መንገድ የበደል ቆጠራ ይጀመራል። ያደረጋችሁለትን
ወይም እሱ ያደረገልን ነገር ትናንሽ ደግነቶች ለትልቅ በደል ማጥፊያነት ይጠቀምባቸዋል ማለት ነው። ሌላኛው ውስጣዊ ስሜት ነው። ምንም እንኳን ሰውየው መልካም ቢመስልም ከሱ ጋር ሲሆኑ ጭንቀት ወይም አለመመቸት፣ አለመስማማት በቃ የሆነ ስሜት የሚሰማን ከሆነ ስለዚህ በውስጣዊ ስሜታችን እንለያለን ማለት ነው። በአጠቃላይ ከዚህ አይነት ሰዎች ራስን ለመጠበቅ ብልህነትና ግልጽነት በእያንዳንዳችን ህይወት ውስጥ አኗኗር ውስጥ ያስፈልጋል። በደግነት መሸፈን ማለት ክፋቱን የጠነከረ ያደርገዋል እንጂ አያጠፋውም። ሰዎችን የምንመዝነው በሚናገሩት ጣፋጭ ቃል ሳይሆን በድርጊታቸው ወጥነትና በምናገኘው የሰላም መጠን መሆን ብቻ ነው ያለበት። ሁሉም ፈገግታ ወዳጅነት አይደለም። ሁሉም እርዳታም ፍቅር አይደለም። አንዳንድ ጊዜ መርዝ የሚቀርበው በማር ተለውሶ ነው። ስለዚህ አይናችሁን ብቻ ሳይሆን ልባችሁንም ከፍታችሁ ተመልከቱ። እናመሰግናለን። ይህን ይመስላል የዛሬው ቆይታችን። በደግነት የተሸፈነ ክፋት የሚለው መርሃ ግብራችን። አክባሪ ያክብርልኝ። ሀሳብ አስተያየት መስጠታችሁን እንዳትዘነጉ። ቤቱን የሚወዳጁት ቸር ተመኙ፣ ቸር እንድታገኙ። መልካሙን እሹ፣ መጥፎን ሽሹ። ሁሉም መርምሩ፣ መልካሙን ያዙ። ክፋት ለማንም በጎነት ለሁሉም። ሰው አይሞት በሰው። ሰላም ለሀገራችን ኢትዮጵያ፣ ሰላም ለሰው ልጆች ሁሉ በሙሉ ይሁን። ሌላ ጊዜ እስከምንገናኝ ለዛሬው ከልብ አመሰግናለሁ። ቸር ሰንብቱልኝ። ቸር ይግጠመን።